እናንተ ስላላችሁ ነው እንዴ ብሩክና ሃይሚ የሚለያዩት? ከዳኒ የሚፈልግ ነገር አለው ቢኖርስ? ሃይሚ እንደዛ አይነት ልጅ ነች? ሁለታችሁን አውቃ ትጠራችኋለች። እዛ ከጠራቻችሁ በኋላ ሆን ብላ ምክንያት ትፈልግላችኋለች። በቃ ሆን ብላ ምክንያት ፈልጋ ሁለታችሁን አበጣብጣ አንተን የግሏ ለማድረግ ነው የምትፈልገው። ይሄ ነገር ደግሞ መቼም አይሆንላትም። ብሩክና ሃይሚ መቼም የሚለያዩ ልጆች አይደሉም። ከዳኒ ምን ፈልገሽ ነው ምናምን እሷን ለማሸማቀቅ ምናምን የምትዩ? ዳኒ ምን ይኖረዋል? የናንተ መተኛት እዚህ ጋር ይቁም። በቃ ንቁባት። መነጋገር ያለባችሁን ተነጋገራችሁ። ዳኒ ጋር ምናምን ያንቺን ቆረቆ እንደማናበሽ ይፈልግልሻል። እሷን ሃይሚን ብናገራት ወይ ሃይሚን ብሳደብ ብሩክን ብሳደብ ተመልሰው አንድ ላይ እንዲሆኑ ስለምፈልግ ነው። አንደኛቸው ተስተካከሉ ወደ ራሳቸው ተመለሱ ስንል ሌላ ደግሞ ራስ ምታት። እኛ የምንፈልገው የብሩክንና የሃይሚን ደስታና ደስታ ብቻ ነው። ሰላም ውድ የተከበራችሁ የኛም የሁላችሁም ቤተሰብ እንዴት ናችሁ? እኛ አለን። ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቸር ቆዩልን። ዛሬ ትናንትና ተናግሬ ነበረ። ከዚህ በኋላ ደግሜ ላልመጣ ምናምን ቃል ገብቼ ነበረ ሚዲያ ላይ። ያንን ከተናገርኩኝ በኋላ ግን አንዳንድ ጊዜ ነገሮች ሲወሳሰቡባችሁ እና ባልጠበቃችሁበት ነገሮችን ስታገኙ በቃ ማለት ቴንሽን ትሆናላችሁ። ማለቴ እኔ እንጃ አንዳንድ ጊዜ እኛ የሰዎች ልጆች ነን። ብዙ ነገሮችን እንለፋለን። ብዙ ነገሮችን ለማስተካከል በቃ እንጥራለን። ያን ነገር ደግሞ መጨረሻውን ለማየት ሁላችንም በቃ አላ እንጓጓለታለን እና እኔ ብዙ ጊዜ እኔ እንጃ የኔ ጓደኛ ብቻ ሳይሆን ሌላም ሰው ውስጣቸው የሆነ ነገር ማንም ሰው ክፍተት ፈልጎ እንዲገባ አልፈልግም። ምክንያቱም ምንም ተጠቃሚ አይሆንም። ያ ሰው መሀል ላይ ገብቶ ምንም የሚጠቀመው ነገር የለም። ነገር ግን ተጎጂዎቹ ወይ ደግሞ እኛ ነን። ገብቷቸዋል። ላይክ ያ ነገር ደግሞ እኛ ጋር እንዲሆን አንፈልግም። ምክንያቱም እኛ ብዙ ነገሮች በህይወታችን ነገር ሊያጋጥሙን ይችላሉ። ማለት ሊያጋጥሙን የሚችሉት በቃ ሆን ብሎ በህይወታችን ሆን ብሎ የሆነ ሰው ይገባል። በቃ ግን ያንን ነገር ግን ለማስተካከል ስንሞክር አንዳንድ ነገሮች እንተዋለን፣ አንዳንድ ነገሮችን ደግሞ እናስተካክላለን። ግን ያን ነገር ሳናስተካክል ስንቀር እኛ ብቻ ሳንሆን ኦዲየንስም ቤተሰብም ጓደኛም ነው እንትን ሊያዝንብን ወይ በቃላ ሊተክዝብን የሚችለው። ሊያቀው የሚችለው እኛ ጋር በዙሪያችን ያለው ሰውና በቃ ለኛ የሚቆረቆርልን ሰው ለኛ የሚጨነቅልን ሰው ነው ያን ነገር ሊያቅ የሚችለው። እና ትናንትና ነው ከትናንት ወዲያ ቪዲዮ ጭኜ ነበር በኔ ዩቲዩብ ቻናል እና ከዚህ በኋላ በሃይሚና በብሩኬ ድጋሚ ላልመጣ ነግሬያችሁ ነበረ። ግን እንደነገርኳችሁ ነገሮች ናቸው ወደዚህ ነገር ላይ እንድገባ የሚያደርጉኝ ነገሮች ናቸው ተመልሼ እንድመጣ የሚያደርጉኝ። እኔ ሃይሚና ብሩኬ የኔ ወንድሞች ናቸው። ማለቴ እኔ እሷን ሃይሚን ብናገራት ወይ ሃይሚን ብሳደብ ብሩክን ብሳደብ ተመልሰው አንድ ላይ እንዲሆኑ ስለምፈልግ ነው እንጂ እኔ ወይ ሃይሚን ጠልቼ አይደለም ወይ ብሩኬን ጠልቼ አይደለም። ሚዲያ ላይ ወጥቼ እኔ እንደዚህ ነው ብዬ ብናገረው ለራሳቸው ከማሰብ የተነሳ እንጂ ሌላ ነገር አይደለም። ግን እኔን ሰው የተረዳኝ ሰው የለም። ጭራሽ እኔ ሌላ ያለ ስም የተሰጠሁት ግን ችግር የለውም። ማለት አንዳንድ ጊዜ ያለ ስም ብትሰጡ ሆናችሁ አትገኙ። ሰው ብዙ ያወራል። ያን ነገር ደግሞ ብዙ ብትወሩ በቃ ምንም አይምሰላችሁ። እናንተ ከሌላችሁበት እናንተ ካላደረጋችሁት ምንም አይነት ነገር እንትን ላይ እኔ ምንም አልሰማኝም። ግን ድጋሚ አልመጣም ብዬ ተናግሬ ነበረ። ግን እንደነገርኳችሁ ነገሮች ናቸው ውሳኔ ላይ እንድትሆኑ የሚያደርጋችሁ ነገሮች ናቸው። እና ትናንትና በጣም ነው ያዘንኩት። እኔ ብቻ ሳልሆን ሁላችሁም እንዳዘናችሁ በእርግጠኝነት ይሰማኛል። ምክንያቱም ከአንድ ጓደኛ ከአንድ ሰው የማይጠበቅ ነገር ስላያችሁ ማለት ነው። እሱ ምንድነው ትናንትና በስም አልጠራላችሁ የሆነ ዩቲዩብ ቻናል ላይ አይታችኋል። በቃ እኔ እንጃ ጓደኛ ነው። በቃ እኔ እኮ የምለፈልፈው ወይ ሚዲያ ላይ ወጥቼ እንደዚህ የምናገረው ወይ የምሳደበው ሃይሚን ብሳደብ ወይ ብሩኬ መሳደብ ያለብኝ እኔ ነገ ጧት ቆርቁሯቸው ጸጽቷቸው አንድ ላይ እንዲመለሱ ስለምፈልግ ነው እንጂ የነሱን ክፍተት ብፈልግማ እንደማንኛውም ሰው ከዙሪያቸው ሆኜ እንትን ማለት እችላለሁ። ግን ያን ነገር እኔ ስለማልፈልገው ነው። ያነቱን እኔ አልፈልገውም። በቃ እዚች ጋር ቆም ብለን ማሰብ ያለብን በቃ እኛ የምንፈልገው የብሩክንና የሃይሚን ደስታና ደስታ ብቻ ነው። ማንም ሰው መጥቶ የነሱን ስም ሊያጥላላ አይፈልግም። ማለት እኔ ስላልጥላለኋቸው ወይ ደግሞ ሌላ ነገር አድርጌ ከሆነ አፉ በሉኝ። ግን እኔ ማንንም አላጥላለሁም። አይታችኋል።
ግን የተናገርኩትም ነገር ሃይሚ ወደ ራስሽ ተመለሽ፣ ብሩኬም ወደ ራስህ ተመለስ ነው እንጂ ያልኩት እኔ ማንንም አልተናገርኩም። አይታችኋል። በቃ አሁንም ቢሆን እዚች ጋር ማንም ሊያይ አይችልም። በቃ እንደዚህ በማለታችሁ ብቻ አፍሬያለሁኝ። ምክንያቱም ሃይሚና ብሩክ መቼም የማይለያዩ ማንንም ሊለያቸው የማይችል ሰው ናቸው። ይሄን ነገር ደግሞ ታዩታላችሁ፣ በቅርብ ታዩታላችሁ። ተለያዩ ምናምን ብላችሁ የሰራችሁ ያላችሁት ሰዎች ደግሞ ነገ ጧት ትጸጸቱበታላችሁ። ይሄን ነገር የምሬ ነው። የምትጸጸቱበትን ነገር አታድርጉ። በቃ እንዴ በእነሱ ምክንያት እኮ ብዙ የሚያለቅስ ሰው አለ። እኛም በቃ ብዙ ሰዎች እኮ እንትን የሚሉ ሰዎች አሉ። በቃ አይ እነሱ ማንም እንዲለያይ በቃ እሺ ይለያዩ። በቃ ከተለያዩ በቃ አትናገሩ፣ ዝም በሉ። በቃ እንዴ ሚዲያ ላይ ወጣችሁ ለምንድን ነው የምታወሩት? ተለያዩ ምናምን ብላችሁ የምታወሩት? እኔ አንድ ለማድረግ እኔ ሁሌ ጧት ቀን እየወጣሁኝ እኮ ሚዲያ ላይ የምናገረው ለኦዲየንስ የምናገረው እኮ እነሱ እንዲለያዩብኝ ስለማልፈልግ ነው። እንዴ እናንተ ትናንትና ወጣችሁ እንዲህ ተለያይተዋል ምናምን እንዴ እናንተ ምን አገባችሁ? የራሳችሁን ህይወት አትኖሩም እንዴ? እናንተ ከነሱ ህይወት በቃ ምንድነው የምትፈልጉት? ለማበጣበጥ ነው የምትፈልጉት እነሱ? እኛ አንድኛቸው አቆሙልን፣ አንድኛቸው ተስተካከሉ፣ ወደ ራሳቸው ተመለሱ ስንል ሌላ ደግሞ ራስ ምታት ምንድነው? ቆይ የምሬን በጣም ነው ያዘንኩት እግዚአብሔርን። በቃ እኛ ተዋቸው። በቃ እነዚህ ልጆች አይለያዩም፣ መቼም ይለያዩ ሰዎች አይደሉም። በቃ እኛ የምንፈልገው ነገ ጧት አንድ ላይ ሆነው በቃ እንደ ድሯቸው ተመልሰው የድሯቸው ፍቅር ተመልሶ እንዲስቁ እንዲጫወሱ ነው የምንፈልገው። ዛሬም ነገም ከነገ ወዲያም የምናገረው ነገር ሃይሚና ብሩኬ መቼም ሊለያዩ የማይችሉ ልጆች ናቸው። ይሄን ያላችሁ ሰዎች ደግሞ ነገ ጧት ትጸጸቱበታላችሁ። ምክንያቱም ነገ ጧት ተመልሰው ስለሚገናኙ የዛኔ እናንተ በጣም የምታፍሩበትን ነገር ነው ያደረጋችሁት። እንደዚህ አይነት ነገሮች ስትናገሩ፣ እንደዚህ አይነቶችን ነገር ስታስቡ ቆም ብላችሁ ማሰብ አለባችሁ። ቆም ብለን ብናስብ የተሻለ ነው። የምሬ ነው። እና ትናንትና ይመስለኛል በአንደኛቸው ብቻ ቤት የተጫነ ቪዲዮ አይታችኋል። በሶስና ተብየዋ ነው የተጫነው። እና ትናንት በቃ እኔ አልነበርኩም። በቃ ቶሎ ነግቶልኝ ይሄን በቃ መናገር የውስጤ ላይ ያለውን ነገር መናገር ነበር የቸኮልኩት። ምክንያቱም ትናንትና እንዴ እቺ ልጅ እኮ እንዳንቺ ሃይሚ እኮ እንዳንቺ ዘልዛላ ልጅ አይደለችም። እኔ ባለፈውም ተናግሬያለሁ። ሃይሚ እኮ ማለት ጨዋ የወለዳት ጨዋ ያሳደጋት ተቆንጥጣ ያደገች ልጅ ነች አይደል? ላይክ ብሩክም ቢሆን እንደዛው ነው። በቃ ነገሮች አለመግባባት ነገር ተፈጠረ። ያን ነገር ደግሞ እናስተካክለዋለን። ነገር ግን ትናንትና አንቺ ጋር መተው እንደዛ ሲያወሩ ጭራሽ ብለሽ ደግሞ ከዳኒ ጋር ምናምን ማን አባሽ ነሽ አንቺ ቆይ አታርፊም እንዴ? በቃ ታያቸው፣ ልጆቹን ታያቸው እንዴ። አንቺ ማን ነሽ? ቆይ ለምንድነው ሰው የሚልሽን ማሰሚ? ሃይሚ እንዳንቺ አይነት ዘልዛላ ትመስልሻለች እንዴ? ከዳኒ ጋር ምናምን ብለሽ ጭራሽ እሷን ለማሸማቀቅ ትሞክሪያለሽ? አንቺ ምን አይነት ሴት ነሽ ግን? በእግዚአብሔር በቃ ታያት፣ ልጅቱን ታያት። በቃ በቃ እሺ፣ እዛች ጋር መጣችሁ፣ ተነጋገራችሁ፣ መነጋገር ያለባችሁን ተነጋገራችሁ። ዳኒ ጋር ምናምን ያንቺን ቆረቆ እንደማን አባሽ ይፈልግልሻል? እሷ ለቃቃሚ መሰለችሽ እንዴ? ከዳኒ ጋር ምናምን ብለሽ እሷን ለማሸማቀቅ ምናምን የምትፈልጊው እሷ እንደዛ አይነት ልጅ አይደለችም። ታይ በቃ ውጪ። እኔ እኮ ከአንዴ ሁለቴ ተናግሬያለሁ። በቃ ፋይላችሁን እምቢ የምትሉ ከሆነ ፋይል አለኝ ያወጣባችኋለሁ። በቃ እረፉ እንዴ! ለምንድን ነው የማታርፊው አንቺ ሰው ሁሉ በዙሪያሽ ያለ ሰው ሁሉ እንዳንቺ ነው እንደሚመስሉሽ? እንዳንቺ ዘልዛላ ነው እንደሚመስሉሽ? አንቺ እኮ በቃ ነገሮች፣ ድርጊቶች ሁሉ ነው የሚያስታውቁብሽ። ምክንያቱም ለኦዲየንስ ክብር የሌለሽ እንዴት ነው አንቺ? ቆይ ማለት እኔ እንጃ በጣም የተናደርኩት እግዚአብሔር። እኔ እኮ አንዳንድ ጊዜ ነገሮች ቃላት ያጥሩኛል። ምክንያቱም አንድ ሴት በቃ ራሷን ልታስከብር የምትችለው ራሷን በቃ ሁሉን ነገር ብታስከብር የምትችለው በቃ እሺ አንቺ ሶስና ነሽ አይደል? ሶስና ተብዬ ነሽ። በቃ ነገሮች ለማስተካከል እንኳን ብትሞክሪ ለኦዲየንስ እንኳን በሰላም ክብር ሰተሽ እንኳን ታወሪያቸው ነበር።
እንደዚህ እኩያሽ ወይ ደግሞ እዚች ጋር እኮ አንቺን ወይ ሊያይሽ የሚችለው ሰው እኮ ቢያንስ በእድሜ የሚበልጥሽ ሰው ሊኖር ይችላል። በአስተሳሰብም የሚበልጥሽ ሰው ይችላል። በቃ ግንዛቤሽም በቃ በሁሉም ነገር በስነ ምግባርም በጣም የሚበልጡሽ ልጆች አሉ። ቢያንስ ለነሱ ክብር የለሽም እንዴ? ወጥተሽ አፍሽን እንደመጣልሽ ምዘባርቂው አፍሽ መተሽ እንዴት ነው ያን ብለሽ ዘባርቀሽ የምትገቢው? እሺ የኛን ልጅ ተናገርሽ፣ እሺ ይሁን። ግን አንቺ እንደመጣልሽ አፍሽ እንደመጣልሽ የምትናገሪው ምንድነው? ቆይ አንቺ እሺ ቆይ ምንድነው የምትፈልጊው ከነዚህ ልጆች? ሃይሚ አንቺን ቅራቅንቦ ፈላጊ ናት እንዴ? ከዳኒ ጋር ምንድነው ያለሽ ብለሽ እሷን ለማሸማቀቅ የምትፈልጊው? ለምንድነው አንቺ ከህይወታችን ማትወጪው? እዚች ጋር ደግሞ ማለት ነው ማለት ነገሮች ቢደጋገሙ ምናምን ነገር የሚባል ነገር አለ ማለቴ ትናንት በቃ አላ ነገሮችን መፍታት ሊኖርባችሁ ይችላል። ግን እዛች ጋር ቆም ብላችሁ ማሰብ ያለባችሁ በስነ ስርዓት ነው የመጣችሁ እንጂ እኮ ከፈለገች ላለመምጣትም ትችል ነበረ። እዛው ሁና ሃይሚ እዛው ሁና ቤቷ ሁና ከፈለገች በስልክ ማውራት ትችል ነበር። ሲጀመር እኮ ማለት ነው እዛች ጋር የመጣችሁ እኮ ከፈለገች አለመምጣት ትችል ነበረ፣ ወይ ብሩክም አለመምጣት ይችል ነበር። በቃ ብሩኬን በቃ አታስንቀን። በቃ መሄድም ካለብህ መናገርም ካለብህ በስነ ስርዓት አውራ። እዛች ጋር ሂደህ እናንተ ክብር እንደሌላችሁ ነው እያደረጓችሁ ያሉት እኮ እናንተን እያሳጧችሁ ነው። አንተንና ሃይሚን እያሳጣቻችሁ ነው ያለችው። ምክንያቱም አይታታል ካንተ ፊት አንተን ጋር ያላትን ነገር በቃ አይደለ ዝቅ ለማድረግ ስትፈልግ አንተ ጋር ለማሸማቀቅ በቃ ሁለታችሁን አውቃ ለማጣላት በቃ አሁን ሶስና የያዘችው ነገር ሁለታችሁን አውቃ እሺ ትጠራችኋለች። እዛ ከጠራቻችሁ በኋላ ሆን ብላ ምክንያት ትፈልግላችኋለች። በቃ ሆን ብላ ምክንያት ፈልጋ ሁለታችሁን አበጣብጣ አንተን የግሏ ለማድረግ ነው የምትፈልገው። ይሄ ነገር ደግሞ መቼም አይሆንላትም። መቼም ትጸልያለች እንጂ በቃ መቼም አንተና እሷን ማለያየት አትችልም። በቃ አሁንም ቢሆን ነገም ቢሆን ደግሜ የምናገረው ነገር በቃ መሀል ላይ እየገባች አሁንም እንደዚህ ብታሞጫርቀውን ነገር በቃ እናንተ ማወቅ አለባችሁ። በቃ እዚች ጋር ይቁም፣ የእናንተ መተኛት እዚህ ጋር ይቁም። በቃ ንቁባት፣ ልጅቱን ንቁባት እዚች ጋር እና ሃይሚን ካንተ ፊት እኮ ምን መሰለህ እኔ እንጃ መናገር አልፈልግም። በቃ ምክንያቱም ከዳኒ ምንድነው የምትፈልገው አለቻት። ከዳኒ ምን አባሽ ትፈልግልሻለች? ዳኒ ምንስ ኑሮት ነው ማለቴ ከዳኒ ምን ፈልገሽ ነው ምናምን እሷን ለማሸማቀቅ ምናምን የምትዩ? ዳኒ ምን ይኖረዋል? እሱ እኮ አንቺ ስላናደርሽኝ ነው በቃ ላወራም የምችለው እንጂ ወንድ እንደ ወንድ ነው በቃ ማድረግም ያለበትን ነገር እንደ ወንድ ነው። ከዳኒ ምን የሚፈለግ ነገር አለው? እስኪ ለእናንተ ጥያቄ፣ ከዳኒ የሚፈለግ ነገር አለው? ቢኖረውስ ሃይሚ እንደዛ አይነት ልጅ ነች? ሃይሚ ዛሬም ነገም የምነግርሽ ነገር ከዳኒ ምንም አፈልግም 0.5 በቃ እሱ ቢስ ይሳላል ወይ የሆነ ነገር ያደርጋል እንጂ ሃይሚን በእጁ ማስገባት አይችልም። በቃ ሃይሚ የብሩኬና የብሩኬ ብቻ ናት። ብሩኬ የሃይሚና የሃይሚ ብቻ በቃ እናንተ ዛሬ ጧት መጣችሁ ይሄን እንደዚህ በቃ ይዘገያል እንጂ ነግሬያቸዋለሁ። ተመልሰው የማይሆኑበት ነገር ምንም አይነት ነገር የለም። በቃ ነገ ጧት ተመልሰው አንድ ይሆናሉ። ይሄ ነገር ደግሞ ታዩታላችሁ። እኔ ዛሬም ነገ ሚዲያ ላይ መጥቼ እንደዚህ ምለፈልፈው ወይ ደግሞ ምቀባጥረው ሰው ልሰላቸው እችላለሁ፣ ግን ማንም እንዲናገርብኝ ስለማልፈልግ ነው። የኔን ጓደኞች ማንም ሰው እንዲናገር አልፈልግም። ግን ትናንትና አይታችኋል፣ ብሩክና ሃይሚ ተለያይተዋል። እናንተ ስላላችሁ ነው እንዴ ብሩክና ሃይሚ የሚለያዩት? ብሩክና ሃይሚ እኮ እናንተ ስላላችኋቸው ሳይሆን የሚለያዩት፣ መለያየትም ካለባቸው ራሳቸው ቁጭ ብለው ተነጋግረው በቃ እዚች ጋር ሊለያዩም የሚችሉት በቃ ብሩኬ እንደዚህ ነው፣ በቃ ሃይሚ እንደዚህ ነው፣ በቃ ያለውን ነገር ተነጋግረው በጨዋነት መለያየት ካለባቸው ይለያያሉ። እናንተ ስላላችሁ ሚዲያ ላይ ወጣችሁ ስለተናገራችኋችሁ ነው እንዴ የሚለያዩት ሃይሚና ብሩክ? ለምን ደግሞ አታርፉት እናንተስ? ጓደኛን ተብዬ ምንም ተብዬ በቃ ረፉ። ዴኒ እናንተ መናገር አልፈልግም፣ ግን እናንተ ስላላችኋቸው እናንተ መታችሁ ወጣችሁ ሚዲያ ላይ ስለተናገራችሁ የሚለያዩ ልጆች አይደሉም። በቃ እረፉ። ለአንዴና ለመጨረሻ ጊዜ እንደዚህ የምታስቡ ሰዎች፣ እንደዚህ አይነት ሴራ ያላችሁ ሰዎች ንገሩ። ሴራ ካላችሁ ወይ የነሱን ተልእኮ ካላችሁ በቃ በግልጽ ተናገሩ። የነሱን አሁን ከዛው ጫርፋችሁ ተቀመጡ። ብሩክና ሃይሚ መቼም የሚለያዩ ልጆች አይደሉም። እና ፋሚሊ ሁሌም እየመጣሁኝ እዚች ጋር ቆም ብዬ ምነዛነዛችሁ ምለፈልፈው እኔ ጓደኞቼ ማንም እንዲናገርብኝ ስለማልፈልግ ነው።
በቃ እነሱ የሚለያዩ ልጆች አይደሉም። አሁንም ነገ ጧትም እኔ እምጥረው አንድ ለማድረግ እነሱን አንድ ለማገናኘት በቃ እኔ ነገ ጧትም ከነገ ወዳም እነሱ ጋር ልመጣ እችላለሁ። እነሱን ይዣቸው እመጣለሁ። በቃ አምጥቼ ደግሞ ያለውን ነገር አሳያችኋለሁ። እና ፋሚሊ ነገ ደግሞ ያለውን ነገር አሳያችኋለሁ። እስኪ ካለ የሆነ ነገር ካለ ክፍተት ካለ ቆም ብዬ እንደዚህ ያወራላችኋለሁ። እና አብራችሁኝ ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እወዳችኋለሁ። መልካም ቀን